ፈናን ህድሮ ያው ሙሽራ ልትሆን ነው ብራይድ ቱ ቢ ዝግጅቷ። በዚህ ሁኔታ ሰርጉ ቢቀርስ የቀረ አርቲስት የለም። መብላት መፈለግ ሳይሆን በቃ በጣም ሲሪዮስ የሚበላ ሰው ማየት ትናፍቃለህ። ከበርካታ ዓመታት ቆይታ በኋላ ከኖርዌይ በግዳጅ ወደ ኢትዮጵያ ዲፖርት የተደረገው በስህተት ነው እዚህ ሀገር የመጣሁት። ሁሉ ዶክመንቶች እጄ ላይ ያሉ። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። ከሽሬ ከተማ ራቅ ብላ በምትገኘው በህፃጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ ህዝቡ በሙሉ እያለቀብን በማረብ አግዙን። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። ዛሬም አዝናኝ አስተማሪ የምላቸውን ጉዳዮች ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ ተመለከታችኋቸው ጉዳዮች ሰፋ አድርገን የምንመለከት ይሆናል። ላይኳን እስቲ ላይክ ያረጋችሁ ሀሳባችሁን ኮሜንት ያረጋችሁ እንድትካተሉ ጋብዛለሁ። አሽሩካ የምርጦች ምርጫ ስለመረጣችሁኝ አመሰግናለሁ። ፈናን ህድሮ ያው ሙሽራ ልትሆን ነው ብራይድ ቱ ቢ ዝግጅቷ በትላንትናው ዕለት ተከናውኗል። ኦኬ፣ በእንደዚህ መልኩ ደመቅመቅ ብላ እሷም ታይታለች። የቀረ አርቲስት የለም። ጸዮትና ሩታ ምናምን ይታየኛል እና ዜብ እነ ሸዊት እነ ኑሃሚን እንዴት ነው? በኮሜንት ላይ ወጣቱ ፍናን ለናጣት ነው የሚለው ነገር አሳሳቢ እንደሆነበት እየገለጸ ነበረ። ይኸው ጭራሽ እንግዲህ በደንብ ይቁረጥላችሁ በሚል ይመስላል። ሙሽራ ልትሆን ነው የሚል ባህል ደግሞ መጣለን። እሺ፣ እሱንም እያከበራችሁት ነው፣ ቀጥሉ። ሽምግልናው ስንት ሚሊዮን ብር ነበር የገመት ነው? 10 ነው። ኦኬ፣ አሁን ደግሞ ብራይድ ቱ ቢ 5-6 ሚሊዮን እናደርገዋለን። እስካሁን 16 ሚሊዮን ብር ወጥቶላታል። በዚህ ሁኔታ ሰርጉ ቢቀርስ በቃ ዝም ብሎ ይዟት ይግባ እንልም ልጅ እንዴ! በደንብ እንትን ይበልላት፣ ይመቻቸው። ሩታና ሰላም ለማንኛውም የመቻቸው ፏፍር ፍሽ በትን ሲሉ ነበረ። ያምራል ብለን እናልፋለን። ከበርካታ ዓመታት ቆይታ በኋላ ከኖርዌይ በግዳጅ ወደ ኢትዮጵያ ዲፖርት የተደረገው ወንድማችን ጉዳይ ሰሞን አነጋጋሪ ሆኗል። ኢትዮ ኢንፎ ላይ የቀረበው ይህ ጉዳይ በተለይ በስደት ያለን ሰዎች ምን አይነት ነገር እየተፈጠረ ነው ያስባለ ይመስለኛል። የተመለከታችሁት ካላችሁ ጉዳዩን እስቲ ምንድን ነው እንቃኘዋለን። በስህተት ነው እዚህ ሀገር የመጣሁት። ሁሉ ዶክመንቶች እጄ ላይ ያሉ። እሺ፣ ለምንድን ነው ቢያንስ ኦኬ፣ አንተ ቢያንስ ባሾፌር ነው የምትሰራው። እዚህ ከመጣ እንኳን ስራ ለመስራት ለምን አልሞከርክ? ምንም ነገር እዚህ ሀገር መጣሁኝ። ማስታወቂያ ማውጣት አልችልም። አሁን ዲጂታል የሚባል መታወቂያ እንደዚህ እንደኛ እንደ ኖርዌጂያን የሚሰጡት ወረቀት ማውጣት አልችልም። ቢጫ ካርድ አልነበረ፣ የሎ ካርድ አልነበረኝም። በጣም ከባድ ነው ያለው ሁኔታ። ማድርበት እንኳን ያጣውበት ጊዜ ያለው በየፌርማታ ላይ ነው የምተኛው። ያለው ነገር እንደዛ ነው። ብቻ ያለው ነገር ፍቄ እስካሁን ድረስ ያለው። እሺ፣ ምን አሞሃል ወይስ ምንድነው? ሰውነት እንደዚህ ሆኖ ምግብ ነው። ዛሬ በውሾች በሚበሉት ሁሉ ቀና ነበረ። ሰዎች በሰው ሳይሆን በውሾች እንኳን መብላት መፈለግ ሳይሆን በቃ በጣም ሲሪዮስ የሚበላ ሰው ማየት ትናፍቃለሽ። እኔ ደግሞ እንዳለም ሰው ሁሉ የሚያውቀኝ ነው የሚመስለኝ። የዛሬ ባለ ታሪካችን ከ18 ዓመታት በላይ በኖርዌይ ኑሮን አድርጓል። ኖርዌይ 18 ዓመት ነው የቆየሁት። በባስ ሹፌርነት ወደ 12 ዓመት አገልግያለሁ። የተሻለ የሚባል ኑሮና ህይወት ነበረው። በኖርዌይ በአጠቃላይ እየተሰማ ያለው ጉዳይ ምንድን ነው? ኖርዌይ ከዚህ በፊትም በርካታ ኤርትራውያንን ዜግነት ነጥቃ
ከሀገር እንዳስወጣች ዲፖርት እንዳደረገች እየተነገረ ይገኛል። ምክንያት ደግሞ በቅድሚያ ያው አሳይለም ስታገኙ ኤርትራ ውስጥ መኖር አልቻልንም ብላችሁ ነው የተሰደዳችሁት። ከዛ በኋላ ሲጣራ እናንተ የኤርትራ መንግስት ደጋፊ መሆናችሁ ተረጋገጠ። ወደ 135 አካባቢ ሰዎች ያው እየተጠኑ እንደነበረ ነው። ይሄም ጉዳይ ደግሞ ተረጋግጦባቸው ወደ 20 በላይ የሚሆኑ ሰዎች ኖርዌይ ወደ ኤርትራ እንዲመለሱ ዲፖርት እንዲደረጉ ማድረጓን የተነገረው። ይሄ ደግሞ ምንድነው መጀመሪያ የሰጣችሁት መረጃና አሁን እየኖራችሁ ያላችሁት ሁኔታ ይጋጫል። በዚህ ምክንያት ያው ዜግነት መንጠቅ ይኖርብኛል ነው ያለቻለችው። የሰሞኑን ያው ትራምፕም የሚላቸውን ነገሮች እየሰማን ነው አይደለ? በአሜሪካም እንደዚህ የተሳሳተ መረጃ የሰጣችሁ ሰዎች ካላችሁ ዜግነታችሁ ተነጥቆ ዲናቹራላይዝ እናደርጋለን የሚል ነገር ነው። በስዊድንም ተመሳሳይ ነገሮች የመሰማት ነገር አለ። ብቻ አሁን ወደ ወንድማችን ጉዳይ ስንመለስ ዳንኤል ሰለሞን ብሩ የተባለው ይህ ግለሰብ ለበርካታ ዓመታት በኖርዌይ እንደኖረ ተናግሯል። እንደዚሁ ባስ ሹፌር በመሆን እያገለገለ ታክስ እየከፈለ ሁላ ጭምር ሲኖር ነበረ። ዜግነትም እንደነበረው እንደዚህ አይነት ሁኔታ ላይ እያለ መረጃ የኖርዌይ ኢሚግሬሽን ደረሰው የሚል አይነት ነገር እንደሰማ ነው። እንግዲህ ይሄም በማንነቱ ላይ ውሸት እንደተናገረ ደረስንበት ነው ያሉት ነው ያለው። ይሄም ኦሮሞ ሳትሆን የኦሮሞ ተወላጅ ሳትሆን ኦሮሞ ነኝ ብለሃል፣ ስምህንም ዋሽተሃል። የቀድሞ ስምህ ገመቹ ሞመጫ ብሩ ነበረ፣ አንተ ግን ዳንኤል ሰለሞን ብሩ ነኝ ትላለህ እና ይሄም በእነዚህ ጉዳዮች ምክንያት ስለዋሸህን ያው ዜግነትን ነጥቀን ከሀገር እናስወጣሃለን በሚል ይሄ ነገር እንደደረሰበት ነውና ኢቭን መኪና ቆሜ ነው ካፌ ስገባ ነው ሲቪል ፖሊሶች ይዘው ሁለት ቀን ውስጥ በቃ የተሳሳተ ይሄኛውን ሊሴ ፓሴ ሰጥቶ ላከኝ። ከዛ ወደ ኢትዮጵያ ኤምባሲ ጋር ያው በስዊድን ያለ ኤምባሲ መገናኘት አለባቸው። ሊሴ ፓሴ የሽኝት ወረቀት ወደ ኢትዮጵያዊነቱ ተረጋግጦ ወደ ኢትዮጵያ ይግባ የሚለው ወረቀት ከኤምባሲ ነው የሚወሰደው። ይህንን ደግሞ አሁን ላይ ብልጽግናው አገዛዝ ያው ውጭ ያለው ሰውላ ከሀገር ወደ ኢትዮጵያ ብሄድ ደስ ይላቸዋል ይመስለኛል፣ አላውቅም። በተለይም ያው የመንግስት ተቃዋሚና ከዚህ ጋር የተያዘ የዲያስፖራው እንቅስቃሴም ሲጠናከርበት ለማዳከምም ይመስላል እነሱ በአሁኑ ሰዓት ሊሴ ፓሴ ማዘጋጀት ፍቅር ይዟቸዋል ማለት ነው። እና ደግሞ የአውሮፓ መንግስታት ጋር ተስማምተዋል ለኢትዮጵያ መንግስት እንዲቀበል። ሲቀበል ደግሞ ያው የአውሮፓ መንግስታት የሚያደርጉትን ድጋፍ በአውሮፓው ዩኒየን ደረጃም በየሀገራት ደረጃ ስምምነት አድርጓል። ምን ልላችሁ ፈልጌ ነው፣ ብቻ ያው የኢትዮጵያ ኤምባሲ የሀገራቱ ያሉት በአውሮፓ ውስጥ ያሉት ተስማምተዋል በቃ። ስለዚህ ሊሴ ፓሴ አዘጋጁ። ያዘጋጁለት ደግሞ ማን በሚለው ስም ነው። እሱ እንደሚለው ከኢትዮጵያ ኤምባሲ ያገኘው ገመቹ ሞመጫ ብሩ በሚለው ዶክመንት እንግዲህ የተሰጠው። በዚህ ሊሴ ፓሴ ወደ ኢትዮጵያ ሲሄድ ኢትዮጵያ ያው እቺ ሊሴ ፓሴውን አይተው ብቻ መታወቂያ ሊሰጡት አልቻሉም። እስቲ ያለ መታወቂያ ሲባል የኖርዌይ መታወቂያ ያሳያል። ስለዚህ አንተ የኖርዌይ ዜጋ ነህ ያለ። ኢትዮጵያ ውስጥ ደግሞ ያው ዜግነት ደብል ዜግነት አይቻልም ታውቃላችሁ አይደለ? በዚህ ምክንያት ኢትዮጵያ ውስጥም እንዲያውም ወንጀለኛ ነህ ተብሎ ታሰረ ማለት ነው። ያው መረጃ የሚያሳየው እሱ የሚናገረው ያንን ነው። ይሄ ነው ችግር የተፈጠረበት። አሁን ኢትዮጵያ ውስጥ ይሄ ሰው መታወቂያ ማውጣት አይችልም። በዚህ ገመቹ ሞሞጫ ብሩ ይሉታል እሱ እያሉኝ ነው የሚለው። ዳንኤል ሰለሞን ብሩ ደግሞ ሌላ መታወቂያ የኖርዌይ ኤክስፓየር ያደረገም ቢሆን ይዟል ወይ ዜግነቱ የተነሳም ቢሆን። ይሄ ምስቅልቅል ያለ ነገር በመፈጠሩ ዶክመንት ላይ ችግር በመፈጠሩ ሀገር እያለው ሀገር እንደሌለው ዜጋ ሆኖ ዜጋ እንዳልሆነ ተቆጠረ ማለት ነው ይህ ሰው። ይሄ አሳዛኝ ነው በእውነት። ሆነ የሶስት ልጆች አባት እንደሆነ የቤተሰብ ጉዳዮችን ምናምን አንስቷል። ያው እኔ ላነሳውበት ጉዳይ አስፈላጊ ስላልሆነ ነው የተውኩት። የምትመለከቱ ሰዎች በኖርዌይ ያላችሁ ወይ በአውሮፓ ኮሚኒቲ ውስጥም ያላችሁ ሰዎች ይሄ ልጅ መፍትሄ ያስፈልገዋል። ምናልባት ሰው ለሰው መድኃኒቱ ነውና መፍትሄ የሚገኝበት አጋጣሚ ካለ እንድታነሱት ነው። እዚህ ጋር ያልጠቀስኩላችሁ ይሄ ልጅ ወደ አውሮፓ ለመግባት 2 ዓመት ባን ተደርጎበታል። ያው አንድ ዌብሳይት ላይ ኔታ ቪሰን የተባለ ዌብሳይት ላይ ያገኘሁት ስለሱ የተጻፈ መረጃ ላይ
ወደ አውሮፓ ለመግባት እንግዲህ ገደብም እንዳለበት ነው። ምክንያቱም አንድ ሰው ከዲፖርት ሲደረግ ከአውሮፓ ዲፖርት ሲደረግ ገደብ ይደረግበታል። እስከ 5 ዓመት ሊሆን ይችላል፣ 2 ዓመት እስከ 5 ዓመት እንደዚህ። ያ ገደብ አለበት። ተመልሶ እንዳይመጣም ያ ነገርም አስቸጋሪ እንዳደረገው ነው። ነገር ግን ብቻ የኖርዌይ መንግስት እንዴት እንደዚህ ይሆናል ተብሎ ሲጠየቅ የኢትዮጵያ መንግስት ነው ይላል። የኢትዮጵያ መንግስት እንዴት ሲባል ያው የኖርዌይ መንግስት ነው የሚል አይነት ምላሽ እየሰጡ ያው ጽሁፉ ላይ ያነበብኩት እንደዚህ አይነት ነገሮችን ኢንቨስቲጌት አድርጎ የጻፈው መመላለስ እንዳለ ነው እንግዲህ እና ያው መፍትሄ ሳያገኝ ልጁ እንደዚህ አይነት ሁኔታ ላይ እንደተፈጠረ ነው። ይሄ ነገር ያው በአውሮፓ ላላችሁ በተለይ ትምህርት የሚሆን ጉዳይ ነው። ወንድማችን አይዞ እግዚአብሔር ካንተ ጋር ይሁን። መፍትሄ ሀሳብ ኮሜንት አድርጉለት አለን የምትሉም ሙሉ መረጃው ኢትዮ ኢንፎ ላይ አለላችሁ። እንደዚሁ ፍቄ ኖርዌይ የተባለ ቲክቶክ ላይ ከአውሮፓ የተለያዩ ሀገራት እየተመለሱ ነው። ከገቡ በኋላ ህይወታቸው እንዴት ነው? ምንድን ነው ያለው ነገር? እንዴት ነው ያለው ነገር? ይሄ በጣም ክፍተት እንዳለም የታየበት ነው። ሪፖርት የሚደረጉ ሰዎች የሚላኩ ሰዎች ጣፋንታ አነጋጋሪ የሆነ ጉዳይ እንደሆነ የዚህ ምሳሌ የምንመለከተው ነው። ሁኔታኛም ሁሉን ነገር ወደ ሚዲያ ስለማናመጣቸው ነው እንጂ በሱዳንም የሰማናቸው ነገሮች ብዙ አሳዛኝ ነገሮች አሉ። የፋሚሊ ጉዳዮችም ብዙ አሳዛኝ ነገሮች አሉ። በትግራይ ህጻጽ በተባለ አካባቢ የደረሱልን ጥሪ መልእክት እያስተላለፉ ይገኛሉ የሚል መልእክት እየተሰማ ይገኛል። ሰብአዊ ድጋፍ የሚያስፈልጋቸው እናቶች ሲያለቅሱ እጅግ አሳዛኝ በሆነ ሁኔታ እንደዚህ አይነት መልእክቶች እየተመለከተ እንገኛለን። በዛሬው ዕለት ሶሻል ሚዲያ አነጋጋሪ ከሆኑ ጉዳዮች ይጠቀሳል። ጠሚክን ኣብ ሕንፃፅ ይረይዎ ዝላኹም ዘለዎ ጠሚን እየን ዝላኹም ዘለዎ ኣይሰርሓልዋ ማማ ትግራይ ክልል በህጻጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በርካታ ህዝብም ታዲያ በችግር ውስጥ እንደወደቀም መረጃዎች እየወጡ ይገኛሉ። ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ በችግር ውስጥም መውደቃቸው፣ እናቶችም በዚህ ችግር እያለቀሱ እያነቡ እንደሚገኙ መረጃዎች እየወጡ ይገኛሉ። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው። እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? እነዚህ ሰዎች ማገዝ ይኖርብናል። ህጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል፣ አንተ አካፍል። አዶናይም ይህንን መልእክት እያስተላለፈ ይገኛል። ህዝቡ በሙሉ እያለቀብን ነው። በማርያም አግዙን። በቃ በያላችሁበት አቅም በቃ በያላችሁበት ሀገር በያቅማችሁ ሆናችሁ አግዙን። ይሄን ልል ብቻ ነው የምፈልገው። በሰሜኑ የሀገራችን ክፍል ሰብአዊ ቀውሱ አሁንም እንደቀጠለው ነው የምንመለከተው። በትግራይ ይህን የተመለከትነው ነገር ከዚህ በፊትም በቡግና አካባቢ በአማራ ክልል የተመለከትናቸው ነገሮች፣ ሀገራችን ውስጥ የነበረው ጦርነት፣ አሁንም የቀጠለው ጦርነት፣ እንደዚሁ በአየር ንብረት ለውጥ ምክንያት በተከሰተ ድርቅ አማካኝነት እጅግ የሰብአዊ ቀውስ እንደቀጠለ በተለያየ ምክንያት የሚወጡ ሪፖርቶች፣ በተለያየ ሁኔታ የሚወጡ ሪፖርቶች ያሳያሉ። ይሄ የምንገኝበት በደብረ ብርሃን ካምፕ ውስጥ ነው። ደብረ ብርሃን እንግዲህ በርካታ ተፈናቃዮች ካሉበት ካምፕ አንዱ ነውና ይሄ ካምፕ ምን እንደሚመስል አብረን የምናየው ይሆናል። ይህ የምትመለከቱት እንግዲህ 4 ዓመታትን በዛ አይነት ጉዞ ያሳለፈ ህይወት ነው። በርካታ ህፃናቶች በዚህ ካምፕ ውስጥ እየኖሩ ይገኛሉ። ይህ የምትመለከቱት እዚህ ካምፕ ላይ ወይም ደግሞ እዚህ ሼድ ውስጥ ብቻ ከ1000 ሰዎች በላይ እየኖሩበት ነው። ህይወት ይህንን ይመስላል። ምን ይሰማችኋል? በዛ አይነት ህይወት ነው የሚኖረው። ደብረ ብርሃኑን በተመለከተ እኔም ቦታው ላይ ሄጄ የተመለከትኩት ነው። በሀገር ውስጥ በነበርኩበት ወቅት ያሳዝናል። ተጠልለው የሚገኙት ወይን እሸት ካምፕ፣ ቻይና ካምፕ የሚባሉ በሁለት
መጠለያ ካምፖች ውስጥ ነው። በርካታ ሰዎች እንግዲህ ከወለጋና ከአዲስ አበባ ዙሪያ ጭምር ተፈናቅለው በዛ አካባቢ የሚኖሩ ሰዎች አሉ። ራሳቸውን ችለው መስራት እንችላለን የሚሉ ወጣቶችም የምንመለከታቸው ወንድ ልጅ አይጣ አንድ ወንድ ልጅ ማድረግ እየቻለና መስራት እየቻለ በችግር ምክንያት አንገቱን ሲደፋ ማየት በጣም አሳዛኝ ነገር ነው። ራሳችንን ችለን መኖር እንችላለን፣ ነገር ግን የምንሰፍርበት ቦታ ተረጋጋ ቦታ ነው ያጣነው አይነት የሚል ነገርም የተመለከትኩባቸው ሰዎች ናቸው። ይሄ መፍትሄ ያጣ ጉዳይ ሆኖ መዝለቁ የሚያሳዝን ነው። ወጣቱ ትውልዱ ተረባርቦ በተሻለ መጠን ሶሻል ሚዲያን በመጠቀም ድምጽ በማሰማት እንደዚሁ ድጋፍ ማሰባሰቢያ ፕሮግራሞችን በማድረግ ሰው ለመደጋገፍ እየሞከረ ያለበትን ነገር ነው የምንመለከተው። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እንዳንተ ያለ በሽቃጣ መሪ ያለ ኤቭሪ ቲክቶከር ጎ ቱ ፕሪዝን ብዬ ከዛ ልጅ ጋር ያወራሁት ሂድበት እስቲ ነብይ ደምሳሽ ይሉታል። ፍቅር ሲዝም ሪሊጅን ለእኩልነት ለነጻነት ቆም ያለው እያለ ይገኛል። ተቃውሞውን እያሰማ ነው። ትንቢት ነው የተፈጸመው። ሁሉም ነው እስር ቤት የገባው። እስር ቤት ገብተው ደግሞ የተለቀቁት አልጀዚራ ቢቢሲ ዓለም አቀፍ ዜና ላይ ስለተወራ ነው። ወደ ሌላ ያመራብናል ብላችሁ ፈርታችሁ እንጂ ካላ አግባብ ማሰራታችሁን ማፈናችሁን ኮሜንት እንኳን የሰጠ ቲክቶክ ላይ እየታሰረ ነው ያለው። እንዴት ነው ምርጫ ኢትዮጵያ ውስጥ ሰው የሚወዳደረው የሚኖረው? ምንም አይነት ሀሳብ የተናገረ እየታሰረ እየተሰደደ ነው ያለው። ምንም አይነት በነፃነት ማውራት እየተቻለ አይደለም። ስለዚህ እንዴት ነው ምርጫ የሚኖረው? ወደ አመፅ ካልገባችሁ በስተቀር ሰላም አታገኙ። መሰለናል። ሌባ፣ አጭበርባሪ። አዎ ይሄ ነው እንግዲህ እየተፈጸመ ያለው ኢትዮጵያ ውስጥ። ወደ ዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ ይህንን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ ቸርቸሩን ያሰማላችሁ። የምርጦች ምርጫ። አመሰግናለሁ።